አመሰግናለሁ። ስለኔና ስለሁላችንም በመስቀል ላይ ሞቶ ደሙንም አፍስሶ ያዳነን ጌታ ኢየሱስ የተባረከ ይሁን። ከዚህ ቀጥዬ ደግሞ ትንሽ ማውራው አጠር ያለ ነገር ነው ያለው እና ቅድም ባነሳኸው በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 1 ላይ ስታወራ ነበረ። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አንተ ግን ቅድም ስታነሳ የነበረው እሱ እግዚአብሔር በእነ አብርሃም የተናገረው ቃል በማርያም ውስጥ ስጋ ለበሰ አልክ። እዚህ ጋ ግን እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን በዮሐንስ ወንጌል ምዕራፍ 1 ላይ አረቆ እንደተምጠ መጀመሪያ ውሱ አለ ወይ ሶስት ጋር የሚቀጥለው አይ ሰበካ አደረገው ብዬ እኮ ነው። ሰበካ ሲሆን ቀጥሉ ልቀጥልበታል። አይ ቆይ ኡስታዝ ካለ ኡስታዝ ቀጥል። አይ ሰበካ አደረገው ምን መጀመሪያ ማለት ለእናንተ ሀሳቤን ላውራና አምላክ ሊሰቀል አይገባም። እሺ ወገናችን አምላክ ኃያል ነው እንጂ አንተ እንዳልከው መጥቶ የሚሰቀል ነገር አይደለም። እሺ በሰጠን የሚገድ አምላክ አናውቅም እኛ። ላርም ብዬ ነው ኡስታዝ ካለ ቀጥሉ። አይ ዝም ስትሉ ሁላችሁም ብቻውን ከሚያወራ ለምን እያወራው እኮ ነው ሀሳቡን አንዴ يلا امرو تجمر الله جمر. السلام عليكم. السلام عليكم. وعليكم السلام ورحمة الله. لنا حبايبي وسون دمي. اهلا سلام. جمر له تجمرك الله استاذ لنا دوزي سمع له اهلا وعليكم سلام. ቃል ስጋ ሆነ ይላል አይደለ? እንትኑ ላይ መጽሐፉ ላይ ሰማሉ አይደል? ሄሎ ይሰማችኋል? ይሰማል። ቀጥል። ይሰማል። ቃል ስጋ ሆነ ይላል። ሶ አንድ ናቸው ማንልበት ኬዝ እንዴት ነው የሚለውን እስኪ አብራራ። ቀጥልለት ኡስታዝ። እኔ ብቻ እንዳላወራ ብዬ እኮ ነው ኡስታዝ። አንተም ጨምር የምትፈልገው ነገር ካለ መጨመር የምትፈልገው ነገር ካለ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ሆነ የሚለው ነገር ኤግኔቶ የሚለው ቃል ባይብል ላይ 3 አጠቃቀም አለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ምን ማለት ነው? ብርሃን ሆነ ሲባል ማነው ስምን ባይዘውኝ በነገራችን ላይ ሆነ በደንብ ስም አይታየኝም። ማነው ስምህ? እኔ ሙስሊም ነኝ። ያው አንድ ክርስቲያን ወንድም አለኝና ይሄን ነገር እንድጠይቅ ፈልጎ ነው። ለዛ ነው። እሺ፣ አይ ክርስቲያን መስለኝ ነው። ማነው ስምህ? ለመግባባት ያለው ስም ኻሊድ ነው። እኔ ስም ኻሊድ። እሺ፣ ኻሊድዬ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሆነ ማለት እዚህ ጋር ተፈጠረ ማለት ነው። አንድ አጠቃቀሙን ልንገርህ። ሆነ ማለት ሁለተኛው አጠቃቀም ደግሞ ሆነ የሚለው ቃል በባይብል ውስጥ ተቀየረ፣ ተለወጠ በሚል ይመጣል። ኦሪት ዘጸአት ምዕራፍ 4 ላይ ስትመለከተው የሙሴ በትር እባብ ሆነ ይላል። ወይም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ውሃው ወይን ጠጅ ሆነ ይላል። ዛት ሚንስ ውሃውነቱን ትቶ ወደ ወይን ጠጅ ተቀየረ ማለት ነው። ሶስተኛ ሆነ የሚለው ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። አሁን ከሶስቱ የትኛው አማራጭ ነው ወይ ብለን ቃልም ስጋ ሆነ ማለት ቃል ተፈጠረ ማለት ነው ወይ ስንል አይደለም። ቃል ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው ወይ ስንል አይደለም። የትኛውን ነው አማራጭ ሲባል ቃልም ስጋ ሆነ ማለት በአብርሃም በይስሐቅ በያዕቆብ ተነግሮ የነበረው የተስፋ ቃል ድንግል ማርያም ማህፀን ውስጥ ተፈጸመ ማለት ነው ትርጉሙ። ለምን? ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው ለአብርሃም። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃልና። ከዛስ ምን ሆነ? በአዲስ ኪዳን ላይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱ ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ?
ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ለሕግ መተላለፍ ተጨመረ። ስለዚህ የተስፋ ቃል የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ደግፌ የያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ካለ በኋላ ምን አለ? እነሆ ሳይበቅል እነግራቸዋለሁ፣ አስታውቃቸዋለሁ። ያ ተነግሮ የነበረው ሳይበቅል ተነግሮ የነበረው ድንግል ማርያም ማኅፀን ውስጥ እንዲበቅል ሲሆን ያኔ ቃል ስጋ ሆነ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 36 እና 39 ላይ ስትመለከተው እንደ ቃል ይሁንልኝ ያለችው መልአኩ ገብርኤል ስትለው ሆነ። ምን ሆነ? ድንግል ማርያም ማኅፀን ውስጥ ጽንስ ተፈጠረ ማለት ነው። ያለ አባት ያለ ዘር ብእሲ ያለ ወንድ ዘር ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አሰራር ተጸነሰ ማለት ነው። የማኅፀኗ ፍሬ ያለ ስፐርም ሴል እንቁላሉ እንዲፈጠር አደረገ ማለት ነው ፈጣሪ። ከዛ አንጻር ቃል ስጋ ሆነ ማለት ይህንን ታሳቢና ዋቢ ያደርጋል። ዮሐንስ 1:1 ላይ ያለውን እንዳለ ሙሉ በሙሉ ያብራራዋል። ይሄ ማለት ነው እኔ ያልከኝ 17 ላይ መጀመሪያ ነው የጠየቀኝ። አንዳንድ አልጠየቀኝም። አንዳንድን ላብራራለህ? አንዳንድንም ጨምረህ አብራራለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤነ ሀርኬ ኤነ ሆሎጎስ ይላል። በመጀመሪያ ቃል ነበረ አለ። መጀመሪያ ሀርኬ የሚለው ቃል ዘፍጥረት 1:1 ላይ ነው የሚወስደው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ። ሰማይና ምድርን ሲፈጥር ኤሎሂም ምንድን ነው የሚያደርገው? በቃሉ ነው ሁን እያለ የሚፈጥረው። ኦሪት ዘፍጥረት 1:3 ላይ ስትመለከተው ብርሃን ይሁን አለ፣ ብርሃን ሆነ አለ። ሰማይ ይሁን አለ፣ ሆነም አለ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በያህዌ ዛባር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም አለ። በምን ሁን እያለ ይፈጥር ነበረ። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ድረስ ስትመለከተው ምንድን ነው የሚለው? ፀሐይ ጨረቃ ምናምን ካለ በኋላ እርሱ ብለዋልና ሆኑ፣ እርሱ አዟልና ተፈጠሩም አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል እንዲሆን ያደርጋል አለ። ከአፉ በሚወጣው ቃል ሰማይና ምድር በመካከላቸው ያለውን ነገር ሁን እያለ ይፈጥር ነበር። ያ ቃል ከመውጣቱ በፊት በእርሱ ዘንድ ነው ያለው። ከአይ ሆሎጎስ ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር አለ። ከዛ ቴዎስ ከአይ ቴዎስ ኤነ ሆሎጎስ ይላል። አምላክ ራሱ ቃል ነበረ አለ። ሙተከለም ነበረ፣ ስፒከር ነበረ አለ። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ ፍቅር ከአምላክ ነው ይላል። አጋፔ ከቴዎስ ነው አለ። ተመልሶ ደግሞ ቴዎስ ደግሞ አጋፔ ነው አለ። አምላክ ፍቅር ነው አለ። አፍቃሪ ነው ማለት ነው ትርጉሙ። አምላክ ራሱ ተናጋሪ ነው፣ ንግግር ባህሪያ አለው። ዮሐንስ 1:1 ላይ ያለው ይሄንን ነው የሚያመለክተው። መርሐባ ያው መግባትም ስለማይችል ከኔ በኩል ደርስናል። ይሄ ነው ኢንሻአላህ ይምጣ። የሚመጡ ሰዎች ካሉ ይምጣ። አሁን ቅድም ጆባይትነስ ጠይቆኛል ምናምን ያለው ልጅም ጆባይትነሱ ራሱ መጥቶ የሚጠይቅ ማድረግ ነው። እንደዚህ አይነት ሰዎች ሲጠይቋቸው ያምጧቸው፣ ፎሎ አድርግና ኡስታዝንም እኔንም ላይ በምንገባበት ሰዓት ላይ መነጋገር ይችላል። ኢምራንም አለ ኢምራንንም አድርገው ኢምራንንም እኔንም ኡስታዝንም አድርግና ላይ ስንገባ ይቻላል። እንመካከራለን፣ እንማማራለን። እሱ እየሰማ ነው። ቀጥሉ። ልቀጥል? ቀጥሉ። ሰላም እንዴት ናችሁ? ምን አልከኝ? ሰላም እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። ጥያቄ አለ? እኔ ክርስቲያን ነኝ። ከማውራቴ በፊት ያው እግዚአብሔርን አመሰግነዋለሁ ስለ እኔና ስለ ሁላችንም በመስቀል ላይ ሞቶ ደሙንም አፍስሶ ያዳነን ጌታ ኢየሱስ የተባረከ ይሁን። ከዚህ ቀጥዬ ደግሞ ትንሽ ማውራው አጠር ያለ ነገር ነው ያለው እና ቅድም ባነሳኸው በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 1 ላይ ስታወራ ነበረ። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አንተ ግን ቅድም ስታነሳ የነበረው እሱ እግዚአብሔር በእነ አብርሃም የተናገረው ቃል በማርያም ውስጥ ስጋ ለበሰ አልክ። እዚህ ጋር ግን ሀፒ ሚዩተር ከላይ ያለ ሚዩት አድርገው። ሄሎ ይሰማል?
አንተ ትሰማለህ? ከላይ ያለውን ሚዩት አድርገው። የትኛው ነው? ሱዲ ሂድ ቀጥል አንተ። ወይ አንዴ ወንድሙ ሳለ ታስ አዎ። እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አሁን ዮሐንስ ወንጌል ምዕራፍ 1 ላይ ኧረ ቆይ እንዳዳምጠኝ መጀመሪያ ሁሱ አለ ወይስ ኡስታዝ ጋር የሚቀጥለው? አይ ሰበካ አደረገው ብዬ እኮ ነው። ሰበካ ሲሆን ቀጥሉ። ልቀጥልበታል። አይ ቆይ ኡስታዝ ካለ ኡስታዝ ቀጥል። አይ ሰበካ አደረገው ምን መጀመሪያ ምን አልክ? ለእናንተ ኃጢአት ተሰቀለ። ሀሳቤን ላውራና አምላክ ሊሰቀል አይገባም። እሺ ወገናችን፣ አምላክ ኃያል ነው እንጂ አንተን ጠርቆ መጥቶ የሚሰቀል ነገር አይደለም። እሺ በሰይጣን የሚገደል አምላክ አናውቅም እኛ። ላርም ብዬ ነው። ኡስታዝ ካለ ቀጥሉ። አይ ዝም ስትሉ ሁላችሁም ብቻውን ከሚያወራ ለምን እያወራው እኮ ነው ሀሳቡን። አንዴ ልጨርሳ። ኡስታዝ እሱ ይቀጥላል ብዬ ስላሰብኩኝ ነው፣ እየጠበኩኝ ስለነበረ ነው። ማነው ስምህ? እቀጥላለሁ። ተረጋግተህ አውራን። ምንም ችግር የለም። የሚያጣድፈን ምንም ነገር ስለሌለ ተረጋግተህ አውራን። ማነው ስምህ? እንታወቅ። ስሜ ሄኖክ ይባላል። ይሄ በቃ ተረጋግተህ አውራ። እሺ ምንም የቴክስት ታይም ጊዜ ወስደህ ምንም ነገር ማውራት ስትፈልግ አውራ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተናገርኩት መሰረትና ዮሐንስ 1:14 ላይ ቃልም ስጋ ለበሰ ብዬ አውርቻለሁ እንዴ? እኔ ካፌ ሰምተኛ እንደዛ ላምጣ ቅድም የሆነ ሰው ሲያወራ ነበረ። አይ ቃልም ስጋ ሆነ ስል ሆነ የሚለውን ቃል ባይብል ለስንት ነገር ነው የሚጠቀምበት ሄኖክዬ። እሺ በጣም ጥሩ። አሁን አንዳንድ ጊዜ የእግዚአብሔር ቃል የሚፈታው ፍቺዎች በአውድ መሰረት ነው። ለምሳሌ አሁን ገባኛ። ልክ ነህ። ግን አሁን የጠየቁት ጥያቄ ቆይ አይ የጠየቁት ጥያቄ እንትኑን ፖይንቱን ማብራሪያ ሳይሆን የፈለግኩት ጥያቄው ሆነ የሚለው ቃል ባይብል በስንት አይነት አፈታት ይፈተዋል? በባይብል ውስጥ ይኸውልህ አሁን እዚህ ጋርም ሆነ እግዚአብሔር ሰማይ ይሁን አለ ሆነ። እዚህ ጋር ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳችስ እንኳ ያለ እርሱ አልሆነም ይላል። ከዛ ይቀጥልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራ ነበረ፣ ጨለማም አላሸነፈም። ማንበብ አይደለም የጠየኩ ሄኖክዬ፣ እንትን ጊዜ ለመቆጠብም ጭምር ዮሐንስ ወንጌል 1:14 ላይ ካይ ሆሎጎስ ታርከስ ኤግኔቶ ይላል። ኤግኔቶ የሚለው ቃል ወይም ሆነ የሚለው ቃል ቢኬም የሚለው ቃል ባይብል ላይ ለስንት አይነት አጠቃቀም ይጠቀምበታል? ለብዙ አይነት መንገድ ልንጠቀምበት እንችላለን። ናሙናዎችን አምጣ። ግራማቲካል ሴቲንግ እና ፍሎት ናሙና ሆነ የሚለው ቃል አሁን ለምሳሌ ዘፍጥረት አንድ ኤግዛምፕል ልስጥ፣ እኔ ልርዳ ላገዝህ። ዘፍጥረት 1:3 ላይ የሚንጫጫ ነገር አለ፣ ማዛ ነገር አለ። አንተ ጋር ነው? እኔ ጋር አይደለም። ኦኬ 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ምንድን ነው ብርሃን የሆነው? እግዚአብሔር ሰማይ ይሁን አለ፣ ሰማይም ሆነ። ስለ ሰማይ አላወራሁም። ፍጥረት የተፈጠረው እኮ ስለ ሰማይ አላወራሁም። እያዳመጥከኝ በደንብ አይዟቸው። ብርሃን ይሁን አለ፣ ብርሃን ሆነ፣ በራ ማለት ነው። ብርሃን የሆነው ምንድን ነው የሆነው? ምንድን ነው ብርሃን የሆነው? አይዞህ ተረጋግተህ አውራ። ልክ ነህ። ብርሃን ይሁን እኮ አለ እግዚአብሔር። ብርሃን ይሁን ሲል ብርሃን ሆነ። ከዛ ብርሃኑ ለሁለት ተከፈለ። አይደለም ስለመከፈል ጠየቅኩህ። ምኑ ነው ብርሃን የሆነው? የእግዚአብሔር ቃል ነው ብርሃን የሆነው? ይኸውልህ እሺ ዮስዬ ጥያቄ ሄኖክ አለ ብርሃን ፀሐይ፣ ጨረቃ የሚባሉት ማለት ነው። ይሰማችኋል? ይቆራረጥብኛል እኔ ጋር ሄኖክ እየተቆራረጥብኝ ነው። በደንብ ነው እየተሰማ ያለው። በደንብ ነው እየተሰማ። ትንሽ ሄኖክ ትንሽ እንዲገባ ዳኒ ታች ሆነ አዳምጥ። መሀል ላይ እየገባ ነው። ታች ሆነ አዳምጥ። አድሚኖች ካላችሁ ዳኒ እንዲገባ ሄኖክ ትንሽ ቤት ይገባሃል ለማለት ነው። ቀጥል አስቀምጡት። ዳኒን ታች ውረድና ቁጭ በል ለጊዜው። አድሚኖች ካላችሁ ታች አስቀምጡት። እሺ ቀጥል ሄኖክ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ሲል ሆነ ሲል ምንድን ነው ብርሃን የሆነው? እሺ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ምንድን ነው ብርሃን ይሁን?
ምንድነው ብርሃን የሆነው ነው የጠየቅኩህ። በራ አልበራ ማለት ብርሃን የሆነው ብርሃን ነው። ከዛ ጨረቃና ፀሐይ ነበረች። ከዛ በኋላ ቀንን ፀሐይ እንድታበራ ለሊት አንተ ደግሞ ታበዛለህ። ፀሐይና ጨረቃ እኮ በኋላ ላይ ነው የተፈጠሩት አይደል እንዴ? በሶስተኛው ቀን ነው የተፈጠሩት። ረቡዕ ላይ ነው የተፈጠሩት። እሺ ብርሃን ምን ሆነ እኮ? ብርሃን ምንድነው ብርሃን የሆነው ብዬ ስል ብርሃን ካለመኖር ወደ መኖር ነው የመጣው አይደል? ስለዚህ ሆነ ማለት ተፈጠረ ማለት ነው አይደለ? ዘጸአት ምዕራፍ 4 ላይ ደግሞ የሙሴ በትር እባብ ሆነ ይላል። ምን ማለት ነው? በትሯ ወደ እባብ ተቀየረች። ስለዚህ አሁን ቃል ስጋ ሆነ ሲባል የትኛውን ነው የሚሆነው? ከሁለት አንዱ። እሺ ስለ ቃል ስንመጣ እንደዚህ ነው። ሬማና ሎጎስ የሚባል አለ፣ ታውቀዋለህ? እሺ ሁለተኛ ደግሞ እዚህ ዮሐንስ ወንጌል ላይ እያወራ ያለው ቃልም ስጋ ሆነ ይላል፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ሬማና ሎጎስን ልዩነታቸውን አልነገርከኝም። ሬማና ሎጎስ ልዩነት የተገለጠውና በመጽሐፍ ቅዱስ አቅጣጫ ማለት ተጽፎ ያለው የእግዚአብሔር ቃል እና ሌላው ደግሞ ሬማ የሚባለው እግዚአብሔር በቃል ውስጥ የሚገልጽልህ የቃሉ መገለጥ ማለት ነው። ኦኬ ማለት የቃሉ መገለጥ ሎጎስ አይባልም እንዴ? በባይብል ውስጥ ይባላል። ኦኬ ስለዚህ ኢንተርቼንጅ ነው እንጂ ሆነ የሚጠቀመው ልዩነት የላቸውም በግሪክ አጠቃቀሙ ሊሆን ይችላል። አሁን እኔን ሀሳብ ልመለሳው እሱና ማለት ማታውቀው ነገር ላይ አባት ገባ ጥሩ ነው ብዬ ነው። ምክንያቱም ሬማና ሎጎስ ልዩነታቸው ምንድን ነው የሚለውን ነገር ማየት እንችላለን። እኔ የጠየቅኩት ጥያቄ በባይብል ውስጥ ሆነ የሚለው ቃል ለሶስት አይነት አገልግሎት ይውላል። ለወደፊቱ ትምህርት ይሁን። አንደኛ የመጀመሪያው ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ሁለተኛው ሆነ የሚለው ቃል ተለወጠ የሚላለ ዘጸአት ምዕራፍ 4:7 ላይ ታገኘዋለህ። ሶስተኛውና የመጨረሻው ደግሞ ሆነ ማለት ተፈጸመ በሚል ይመጣል በባይብል ውስጥ። ሁለተኛ ነገሥት ምዕራፍ 15:12 ላይ ታገኘዋል። ለዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ምን ሆነ? የአምላክ ቃል ሆነ ማለት ምን ማለት ነው? ትርጉሙ ተፈጸመ ማለት ነው። ስለዚህ አሁን የያዝኩት ምንድን ነው? ቆይ አንዴ ልጨርስ፣ የጉንጬ ልጨርስ። ዮሐንስ ወንጌል ምዕራፍ 1:14 ላይ ዘፍጥረት 22:18 ላይ ምን አለው? የምድር አሕዛብ ሁሉ በዘር ይባረካሉ አለው። ለአብርሃም ቃል ሲገባለት አይደለ? ምንን ሰምተሃል አለው? ምንን ሰምተሃል አለው? ቃሌን ሰምተሃል። ሎጎስን ሰማ ማለት ነው። ስለዚህ ያ ቃል ምን አደረገ? ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚናገር ለዘር ይላል፣ እሱም ክርስቶስ ኢየሱስ ነው ብሎ ነው ያስቀመጠው። ስለዚህ ያ ዘር ድንግል ማርያም ማዕፀን ውስጥ የነበረው እንቁላል የማዕፀኗ ፍሬ ሲፈጠር፣ ድንግል ማርያም ማዕፀን ውስጥ ሲፈጠር ያኔ ቃል ስጋ ሆነ ማለት ነው። ሌላ ማብራሪያ ካለው ትነግረኛለህ። 14 እኔ ደግሞ ላውራሽ። የእግዚአብሔር ቃል ደግሞ ማለት ቃል እንትን ሲል ሲብራራ አንዳንድ ጊዜ አውድ የሚባል ነገር አለ። መልእክቱ እርስ በርስ ስለሚያዝ አሁን ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ካለ በኋላ ይህ በመጀመሪያ እግዚአብሔር ነበረ ይላል። ራሱ ቃሉ እግዚአብሔር ነበረ ይልህና 14 ላይ ስለዚህ ይሄ እግዚአብሔር የነበረው በዘላለም ውስጥ የነበረ መለኮት የሆነው እግዚአብሔር ወልድ አሁን ስናመጣው ቃልም ስጋ ሆነ። የትኛው? ያኔ እግዚአብሔር የነበረው እግዚአብሔር ወልድ እሱ አሁን ጊዜው ሲፈጸም እግዚአብሔር ለሰው ልጅ የመዳኛ መንገድ ዘርግቶ ነበረ። እግዚአብሔር ለሔዋን ማለት በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ተናግሮ ነበረ። እግዚአብሔር ይሄ ቃል የሚፈጸምበት ጊዜ አሁን ነው። ስለዚህ እባቡን የሚቀጠቅጥ ከእግዚአብሔር መንግስት የወጡትን የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚመልስ ጊዜው ስለደረሰ እግዚአብሔር ወልድ ወደ ምድር መጥቶ ስጋ መልበሱን ነው እዚህ ጋር የሚያሳየው። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ይላል ከአባቱ ዘንድ እንዳለው ክብር የሆነውን ክብር ምን አለ? አየን ይላል።
ስለዚህ እዚህ ጋር አሁን ያለው እሱ አሁን እዚህ ጋር ያለው የትንቢት መፈጸም አይደለም። እዛ ጋርማ የለው ከይቅርታ ጋር ማለት ያው ዊዝ ሪስፔክት ነው ማወራ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን አልተነተንከውም። ቃልም ስጋ ሆነ ማለት ምን ማለት ነው? ቆይ እሱን ላውራበት። አንድ ይቅርታ እግዚአብሔር ወልድ የሚል ጥቅስ የለም። እግዚአብሔር ወልድ ስጋ ለበሰ የሚል ነገርም የለም ባይብል ላይ። እግዚአብሔር ወልድ የሚል ቃል የለም። እግዚአብሔር ወልድ ስጋ ለበሰ እያልክ ነው የምታወራው። ኤሶጄሲስ እየሰራህ ነው። አሁን እየተጠቀምክ ያለው ሆሞሎቲክስ ነው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ያ ትልቁ ስህተት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ቃልም ስጋ ሆነ። በምንድን ነው የሆነው ስጋ? እሺ እቺን ላውራ። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አልጠየኩም። አንድ ልጁም ከአባቱ ዘንድ አልጠየኩም። ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን አልጠየኩም። የጠየቅኩ ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? እስኪ ጥያቄን ግልጽ አድርግልኝ። ለዛ ነው ልድገምልህ። ለዛ ነው ያልገባውን ጥያቄውን ከተረዳው መልስ ጥያቄውን መረዳት ራሱ የመልስ ግማሽ ነው። እሺ ነብዬ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ? ቃል ስጋ ሲሆን በምንድን ነው የሆነው? በማርያም ውስጥ ነው። የት ነው የሆነው እኮ አላልኩም። የት ነው ብዬ ብጠይቅ ኖረው ማርያም ውስጥ ትለኛለህ። የጠየቁ ጥያቄ የት ነው የሆነው ሳይሆን በምንድን ነው የሆነው ነው ያልኩ የጠየቁት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምንድን ነው የሆነው? በምንድን ነው በና ይለያያሉ። ፕሪፖዚሽን ያኛው እንትን ነው ኢንተሮጋቲቭ ነው፣ የኛው ፕሪፖዚሽን ነው። በምንድን ነው የሆነው? አሁን ጥያቄ መጣልኝ አሁን። ስለዚህ ቃል ስጋ የሆነው ከኋላ እንዲሆን ያደረገው ነገር አለ ማለት ፈልጋለሁ። ምክንያቱም ዮሐንስ ወንጌል 1:3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ አለ አይደል? በምን በቃል በሎጎስ ከሆነው ነገር አንድስ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም አለ። የሚሆን ነገር የሚሆነው በቃል ነው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ቃል አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ነው የመጣው? የትኛው ምዕራፍ 12 ላይ 1:3 ላይ ያለው 1:3 ላይ አክቲቭ ነው። አክቲቭ ነው። ዮሐንስ ወንጌል 1:14 ላይ ፓሲቭ ቨርብ ነው ወይስ አክቲቭ ቨርብ ነው ኤግኒቶ የሚለው? ይሄ ደግሞ ወደኋላ ይመለስና ምዕራፍ ቁጥር 1 አካባቢ ያለውን ሀሳብ ነው የጠየቁ። የሆነ የሚለው ቃል ሆነ የሚለው ፓሲቭ ነው ወይስ አክቲቭ ነው? ሆነ የሚለው ገቢር ነው ወይስ ተገብሮት ነው? ገቢር ነው ወይስ ተገብሮት ነው? ገቢር ማለት ገቢር አክቲቭ ማለት ነው። ተገብሮት ማለት ደግሞ ፓሲቭ ማለት ነው። እሺ አሁን እዚህ ምዕራፍ 14 ላይ ማለት ነው ቁጥር 14 ላይ ያለው የትኛው ነው? ምዕራፍ ከቁጥር 1 ላይ ያለውን ኢየሱስ ክርስቶስ ስጋ መልበሱን ነው። ቆይ አንተ ሄኖክዬ እንትን ሀሳብ ዝም ብሎ ማውራት ከሆነ ጠጅ ቤት ነው የሚሆነው። ሳንደማመጥ ሁላችንም አንደኛ አዳማጭም አለ፣ ብዙ ሰው እያዳመጠ ነው። ሁለተኛ ነገር ደግሞ መንፈሳዊ ነገር ነው የምናወራው። የሆነ ፖለቲካም ስላልሆነ መንፈሳዊ ነገር እስከሆነ ድረስ ተረጋግተን ነው ማዳመጥ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አክቲቭ ቨርብ ነው አልከኝ፣ ገቢር ነው አልከኝ ቃል የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ተገብሮት ነው አልከኝ፣ ፓሲቭ ነው አልከኝ። ፓሲቭ ነው ወይስ አክቲቭ ነው ብዬ ስል ጸጥ ነው ያልከኝ። ሳይለንት ላይ ነው ራስን ያረከው። አክቲቭ ነው ወይስ ፓሲቭ ነው ቨርቡ? ይኸውልህ ይሄን ቃል ለምን እንደተጠቀምኩ ነው ያልገባኝ እኮ። አክቲቭ ነው ወይስ ፓሲቭ ነው ብዬ ጠይቁ። ቃልም ስጋ ሆነ ሲል የሆነ ነገር ነው ወይስ የሚያስሆን ነው? እሺ በቀላል አማርኛ እሺ፣ ቃልም ስጋ ሆነ ማለት ድሮ የነበረው ቃል አሁን ስጋ ለበሰ ማለት ነው። አልገባም ጥያቄው። አሁን ሌላ ሲያግዝ በቃ ካልሆነ በቃ ችግር የለውም። ላቆመው ነው። አንድ ድል ልስጥህና አንድ እንትን ልበልና ካልገባ እተዋለሁ። ማጠቃለያ እንሰራበታለን ኢንሻላህ። አሁን ምንድነው የአንተ የትኛው ላይ ነው ያለው ሀሳብ እኮ? እሱን ነው እኮ የምልህ የጠየቅኩህ። ለዛ ነበር ዮሐንስ ወንጌል ፓሲቭ ላይ ነው ወይስ አክቲቭ ላይ ነው? አንድ እኮ ልነግርህ እኮ ነው የጠየቅኩህ ጥያቄን። ጥያቄው ስላልገባ ጥያቄው ልድገምልህና እኔን ድምዳሜ ደግሞ እነግርሃለሁ። አይሻልም? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ ሲባል እርሱ የሚለው ተክቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል? ተክቶ የመጣው እሺ። እዛ ጋር ሎጎስ ምንድን ነው የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር። ይሄ ፓሲቭ የሚሆነው በአክቲቭ ነው፣ በአክቲቭ ቨርብ ነው። አክቲቭ ቨርብ ሆኖ የመጣው እዛ ጋር ሎጎስ ነው። ዮሐንስ 1:3 ላይ ተመለከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል 1:14 ላይ ያለው ቃል
ስጋ ሲሆን በምንድን ነው የሆነው ብዬ ስለ ጥያቄውን አልተረዳውም። ጥያቄውን ቀለል ላደረግኩልና አክቲቭ ነው ዮሐንስ 1:3 ላይ ያለው አክቲቭ ቨርብ ነው። ዮሐንስ 1:14 ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልህ። ይህን መልሰው። እሺ ይሰማል? ይሰማል። አዎ እኔ ለማውራት የፈለጉትን ሀሳብ ላውራና ቅድም በተወራው ላይ የኔን አሁን አክቲቭ እና ፓሲቭ መጨረሻ ላይ ላጠቃልል። ግን አንድ ይሄ ቃል ምን ማለት እንደሆነ ብቻ ላውራና ከዛ በኋላ ወይስ ፓሲቭ ነው ነበር የጠየቁ። ያልጠየቅኩን ማካወራ እንደፈለጉ ማለት ነው። አባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ሄኖክዬ ይሄ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ማብራሪያ ስጠው። አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አላውቀውም ነው የሚባለው ሄኖክዬ። ማውቀውን ነገር ሆነ አይወራም እኮ። እኔ ማውቀውን ሁላ ካወራው አንደኛ አዳማጭን ኦዲየንስ ማሰልቸት ነው፣ ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዛ አትሄድም። እኔም ደግሞ ምን ተወያየው ሲብዬ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማን ነው? ቃል ነው የሆነው። ዮሐንስ ወንጌል 1:3 ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭ እና ፓሲቭ ማለት ወይም በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው ካልከኝ ዮሐንስ ወንጌል 1:3 ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ ሰጠው ማነው ህይወትን የሰጠው? ለማን ነው የሰጠው ህይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉ የፈለገውን ሙሉ ብታነብልኝ ደስ ይለኛል። ወይን ነኝ አይታይህም እንዴ? ወይን ነኝ ወይ ይባላለሁ። ችግር የለውም። እሺ ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነው። እና እዛ ጋር እንትና በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ህይወትን ሰጥቶታልና ህይወትን የሰጠው ማን ነው? ህይወትን ማንም አልሰጠውም። ኢየሱስ ራሱ ህይወትን ሰጠው ይላል እኮ። እሺ ከላይ ያለውን አንብበው። ከላይ ሙሉ ምዕራፉን ታነቦ ይገባል። ምን ማለት ነው? እንደዛማ አይነበብም እኮ። ይሄማ ምን ማዛግ ይባላል። ሰውን ባይብልን ሙሉን አንብቡት አይባልም። ፖይንት ምንድነው? ኮንቴክስቹዋል የሆነ አፕሮች ስትሄድ ያመጣውብህ ነገር ምንድን ነው? እዛ ጋር ያመጣውት ዮሐንስ ወንጌል 5:26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና። ስለዚህ አብ የራሱ የሆነ ሰልፍ ኤክሲስተንስ እንዳለ ሁሉ ለወልድም ደግሞ ሪፍሌክሲቭ ፕሮናውን ሂምሰልፍ የሚለው ምንድን ነው? ድርብ ተውላጠ ስም ነው አይደለ? ምንድን ነው ድርብ ተውላጠ ስም አይደለ? ኦንቶሎጂን ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም። ሂምሰልፍ ኦንቶሎጂ ነው። ኦንቶሎጂን ነው የሚያሳየው። ሂምሰልፍ ሪፍሌክሲቭ ፕሮናውን እንደዛ ነው ግን ሜታፊዚክስ ነው። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ህይወት የተሰጠው አካል ነው አይደል? አይ በቃ ማጠቃለያ ስራበት። የሆነ ተደነጋገርክብኝ። እንደዛ ነው። አልተደነጋገርኩም። እየሰማሁ ብለህ 3 ደቂቃ ስጡትና ማጠቃለያ ስራበትና እኔም ማጠቃለያ ስራበትና ለሌሎቹ እድል እንስጥ። ኢንሻላህ 3 ደቂቃ ውሰድና አውራ በነበረን ቆይታ። እሺ እሺ። ያው እኔ ሚት አድርጌ አዳምጣለሁ። እኔም ማጠቃለያ ልሰጥበት የነበረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ሀሳብ እና እንዲሁም ቁጥር 14 ላይ ያለውን ሀሳብ ምዕራፍ 1 ላይ ያለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይመጣና ቁጥር 14 ላይ ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩ ምን አየን። ይሄ ማለት ቅድም የተነሳ ሀሳብ ነበር። ይሄ ማለት እግዚአብሔር ለእነ አብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሀሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥል ስለ ማለት ዮሐንስ ስለሱ መሰከረ እንዲህ ብሎ ምናምን ብሎ ጌታ ኢየሱስ እንደሆነ ጌታ ኢየሱስ ደግሞ መለኮት እንደሆነ እግዚአብሔር ወልድ እንደሆነ የእግዚአብሔር ቃል እዚህ ጋር ያስረዳል። እና
እዚህ ጋር ያለው ሀሳብ ሙሉ ምዕራፉን ብናነበው ከቁጥር 1 አንስተን እስከ 14 ያለውን ሀሳብ ብናነበው ሀሳቡ ምንም ሳይሻማ ቁልጭ ብሎ የተቀመጠ ሀሳብ ነው። ነገር ግን ቀንጨብ አድርገን አንዷም ቁጥር ብቻ ወስደን እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንጻር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ለሰው ልጅ ስጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነው እና እዚህ ጋር ያለው ይሄን ነው ማውራት የፈለጉት እሱ። እሺ አመሰግናለሁ ስለነበረን ቆይታ ማለት ነው። ሄኖክዬ ሁሱ አይደለም ወሂድ እባላለሁ። እሺ እንተዋወቅ። ሁሱ ማለት ከላይ ያለው ኡስታዛችን ነው። ስለዚህ ምንድነው መሰለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ስጋ ሆነ ነው እንጂ የሚለው ቃል ስጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኤሶጂሲስ ነው እየተጠቀምክ የምታወራው። እሱን ችግር የለውም፣ ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል ሆነ የሚለው ቃል በምን ሆነ ስል የት ሆነ ብዬ ያልጠየቅኩህ ድንግል ማርያም ማህፀን ውስጥ ትለኛለህ። እኔ እየጠየቅኩ ያለሁት የት ሆነ አንተ ስታወራ አልገባውም ነበረ። ላውራ ትንሽ በደቂቃ ላውራ 3 ደቂቃ ነው የተሰጠኝ። በተሰጠኝ 3 ደቂቃ ደግሞ እኔም ደግሞ ላውራ እና ከዛ በኋላ ተመራርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው። ኢንሻላህ 2 ደቂቃ ይቀረኛል፣ ግን በኋላ እቀጥላለሁ። እሺ አይ ካጨረስክ ይኸው ልስጥህ ደቂቃውን። እኔ አንድ ደቂቃ ተኩል አውርተሃል ጨርሻለሁ ስላልክ ነው። ይኸው ሚት አድርጌ ላዳምጥህ። ጨርስ ቀጥልና እኔ እቀጥላለሁ። ከዛ በኋላ ጨርስ። አይ ጨርስ። ይቀረህን 2 ደቂቃ ይኸው 2 ደቂቃ ይሰጠዋል። እንካ እኔ ሚት አድርጋለሁ። እሺ አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዘፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል ብርሃን ይሁን ሲል ብርሃን ሆነ ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋም ቃልም ስጋ ሆነ የሚለው ቃል ኢየሱስ ስጋ የለበሰው ተፈጠረ የሚለውን ሀሳብ ነበር ስታነሳ የነበረው። ግን እንደዛ እንዳልሆነ ደግሞ ከላይ ያለው ሀሳብ ያነሳል። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ አሁን ወደ ስላሴ ነው እየሄድን ያለው ታውቃለህ፣ ስላሴ ነው እና ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ራሱ እግዚአብሔር ነበረ ዓለማትን የፈጠረው። ያ እግዚአብሔር የነበረው ያ መለኮት የነበረው ቃል ቁጥር 14 ላይ ስጋን ማለት ጸጋን ስጋ ሆነ። ያ ቃል ወደ ምድር መጣ፣ በድንግል ማርያም ውስጥ አደረ። ስለዚህ ሰው ሆነ ማለት ነው። ስለዚህ ከዛ ጸጋንና እውነትንም ተሞልቶ በእኛ አደረ። ጸጋን ተሞልቶ እውነትንም ተሞልቶ በእኛ አደረ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ አለ። ስለዚህ ጸጋ ማለት እዚህ ጋር እግዚአብሔር በነፃ ለሰው ልጅ የሰጠው ሰውን የሚያድን የሰው ማለት የድነት መንገድ ማለት ነው። በቸሮታ አንዴ ቃል እንጨምርልህ። አልበቃህም? አንዴ ቃል እንጨምርልህ። ከዛ በኋላ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለን? አየን። ስለዚህ ይላል። ከዛ እሱም ደግሞ ይህ ቃል ከድሮ እነ ነቢያት እነ ኢሳያስ የመሰከሩለት በመጽሐፍ ቅዱስ በጣም የተወራለት ኢቨን እንኳን ጌታ ኢየሱስ ሲናገር አብርሃም ቀኔን ላይ ናፍቆ ነበረ። ኢየሱስን ሲጠይቁት እኔ ከአብርሃም በፊት ነበርኩኝ ሲል ገና እንዴት እንደዚህ ይላል? ገና በእድሜ ወደ 30 ዓመት ቢጠጋ ነው እና ይህን ያክል ያልሆነ ሰውዬ እንዴት አብርሃም ሳይኖር በፊት ነበርኩ ትላለህ ብለው ሲጠይቁት አብርሃም እንኳን ቀኔን ናፍቆ ነበረ እኔን ለማየት አለ። ስለዚህ ጌታ ኢየሱስ ዘላለማዊ አምላክ መሆኑን ለሰው ልጅ ስጋ ለብሶ መምጣቱን የእግዚአብሔር ቃል ነቢያት የተናገሩለት ሕግ በሙሴ ነቢያት ስለሱ የተነበዩለት የናዝሬቱ ኢየሱስን አገኘ ነው እያለ ነበር እና የሚናገረው እንትና እዚሁ ላይ ማለት ነው። ስለዚህ 2 ደቂቃ ነው ያወራው። 1 ደቂቃ ሰጠን፣ 2 ደቂቃ ነው ያወራው። እያለ ያለው በአጠቃላይ ጌታ ኢየሱስ ስጋ ለብሶ ወደ ምድር መምጣቱን በድንግል ማርያም ማደሩን ነው እንጂ የነ አብርሃም የነ ሙሴን ትንቢት መፈጸሙን ኦፍኮርስ የእነሱ ትንቢት ስለሱ የተናገሩ ሊሆን ይችላል። ግን ይሄ ቃል የሚለው የእነሱ ቃል እንዳልሆነ በደቂቃ ነው የምናወራው። ይበቃል ማለት በጣም እንግዳም ስለሆንክ ለቤቱ
ያው የውይይትን ዲሲፕሊን ምናምን ነገር እንድታያቸው ምናምን ነገር ከሚለው አንጻር እንጂ እንደዚህ ማንም አያወራህም። ታገሰን ያዳመጥን አንደኛ ሀሳብን ስለምናከብር፣ ሁለተኛ ነገር ደግሞ ዊዝ ሪስፔክት ስለምታወራ። አውት ኦፍ ሪስፔክት አንድ የሚጠቀምከው ነገር የለም፣ ሀሳብ ላይ ብቻ ስላተኮርክ ነው። ነገር ግን ምንድን ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃልም ስጋ ሆነ የሚለውን ዝርም አላልክም። እዛ ላይ የተለያየ ሰርከምስታንስ ነው ስጤ አንዴ 3 ደቂቃ ለእኔ ስጠኝና እኔም ላውራ፣ አታቋርጠኝ። አንተ ስታወራ በጣም እያዳመጥን ነበረ። ነገርን አድምጦ እህልን አላምጦ ስለሚል የሀገሬ ሰው ማዳመጥ ትልቅ ነገር ነው። 2 ጆሮ የተሰጠን 1 አፍ የተሰጠን ደግሞ ብዙ እንድናዳምጥና ትንሽ እንድናወራ ስለተፈለገ ነው። ስለዚህ ደስ ብሎ እንዳያዳመጥን አንተ ደግሞ ደስ ብሎ ብታዳምጥ ደስ ይለናል። ዮሐንስ ወንጌል ምዕራፍ 1 ቁጥር